ሰላም እንዴት ናችሁ? እንኳን ወደ ጽጌ ሃውስ በደህና መጣችሁ። ስለምትከታተሉኝ አመሰግናለሁ። ሰብስክራይብ፣ ላይክ፣ ኮሜንት በመጻፍ ቤተሰብ ሁኑ። ሰብስክራይብ ደግሞ አድርጉ። ይሄ የምሰራቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ደግሞ ሼር በማድረግ ላይክ በማድረግ ቤተሰብ ሁኑ ላለው ዛሬ የመጣሁበት ጉዳይ ሰሞኑን ሲዘዋወር በነበረው በደራሲ ሀብታሙ አለባቸው እንግዲህ ብዙ ሰው ላያውቀው ይችላል። ምክንያቱም እኛ ሀገር ላይ ብዙ ጊዜ መጽሐፍ የሚጽፉ ሰዎችን በአካል የማወቁ ነገር አይኖርም አይደለ? ስማቸው መጽሐፉን ብዙ ሰው አንብቦ ስሙ ይታወቃል፣ ግን በአካል የማወቁ ነገር ብዙ አይታወቅም። አልፎ አልፎ ካልሆነ ብዙዎች መጽሐፋቸውን ይሰጡናል። ጥሩ መጽሐፍ፣ ጥሩ የድርሰት ውጤታቸውን እናያለን፣ ግን እነሱ በአካል የማወቁ የማየቱ ነገር ብዙ አልተለመደም። በዛም ምክንያት እንግዲህ ኢቢኤሶች የምሳ ፕሮግራማቸው ላይ የሚሰሩበት ፕሮግራም ላይ ዳንኤል ተገኝ በሚሰራበት ፕሮግራም ላይ ተገኝቶ በነበረበት ሁኔታ ምሳ ሲሰጡት የታየው ትልቅ ደራሲ የሀገር ባለውለታ ብዙ ዘርፎች ላይ የሰራ ትልቅ ሰው ነው። ግን እንዴት አላወቀውም ተብሎ ጥያቄ ተነስቶባቸው ነበር አይደለ? ያው ኢቢኤሶች አሁን ብዙ ነገር ጥያቄም ይቀርብባቸዋል፣ ብዙ ወቀሳ ይደርስባቸዋል። ግን ይሄኛው ጉዳይ እንዴት አላወቀውም? ያው የኪነ ጥበብ ሰውም ስለሆነ ዳንኤል ተገኝ በፊልም ዙሪያ ስለሚታወቅ እንዴት እሱ ለእንደዚህ ነገር ቀረብ ይላልና እንዴት አላወቀውም ምናምን ተብሎ ብዙ ጥያቄ ተነስቶበት ነበረ። ነገር ግን ቢያውቀው መልካም ነው፣ ግን ግዴታ አይደለም። ምክንያቱም መጽሐፉን አንብቦ ሰውየውን ላያውቀው ይችላል በአካል። በዛ ላይ ደግሞ አንዳንድ ለውጦች ይኖራሉ። ግን ያም ሆነ ጥያቄውን ተቀብሎ ዳንኤል ተገኝም ይቅርታ ጠይቆት ነገሩ ተስተካክሏል። ሰይፉ ኢቢኤስ ላይም ቀርቦ ሰይፉ ሾው ላይ እንግዲህ ሁኔታው ጥሩ ሆኗል እና አንዳንድ ነገሮች ለበጎ ናቸው። ምክንያቱም ትልቅ የሀገር ባለውለታ ነው። ብዙ መጽሐፎች ጽፏል። ያነበቡ ሰዎች አሉ፣ በአካል ግን የማያውቁት ሰዎችም ሊኖሩ ይችላሉ። አንደኛ እውቅ ነው ለማናውቀውም። ሁለተኛ ደግሞ ብዙ ጊዜ ብዙ ስራ የሰሩ ሰዎች ህዝብ አያውቃቸውም። ሁለተኛ ደግሞ የሚኖሩበት ሁኔታ ስለማይታወቅ ጥሩ ሁኔታ ይኑሩ መጥፎ ሁኔታ ይኑሩ ስለማይታወቅ መጽሐፉን ብቻ ይሰጡንና እነሱን ስለማናያቸው ያሉበትን ሁኔታ የመጠየቅ ነገርም የለም። ለዛ አንዳንድ ነገሮች ለበጎ ናቸው። ሲወጣ እዛ ቪዲዮ ላይ መታየቱ በብዙ ሲዘዋወር በየሚዲያው ብዙ ሰውም ጥያቄ ሲጠይቅ ወደ ሚዲያው ቀርቦም ኢንተርቪው እንዲደረግ ተደረገ። አንደኛ። ሁለተኛ ማያውቀው ሰውም አወቀው። ሌላው አንዳንድ ነገሮች ባለበት ሁኔታ አሁን መጽሐፉ ለሀገር ባለውለታ ቢሆንም ያለበትን ሁኔታ እናቅም ነበር፣ እንድናውቅ ረድቶናል። ሁለተኛ አንዳንድ ነገሮች እንኳን ሲኖሩ ሰፖርት ለማድረግ ስለማናቅ የነበረበትን ሁኔታ ለዛም ረድቷል ብዬ አስባለሁ። እናም አንዳንድ ሰዎች በመጽሐፉ ጉዳይ መጽሐፎችን በብዙ አሁንም ድርሰቶችን እንዲቀጥል አንዳንድ ሰዎች ድጋፍ ሲያደርጉ ነበር። እሱ ደስ የሚል ነገር ነው እና አንዳንድ ጉዳዮች ለበጎ ናቸው ብዬ አስብኩኝ። ይሄ እኔ ምልከታ ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ እና ይሄ መጥፎ ነገሩን ብቻ ሳይሆን በጎም ነገር ይዞ ይመጣል። አንዳንድ ነገር ከሙያው አንጻር ብዙ ከሰጠን መጽሐፎች አንጻር ብዙ ሰው ላያውቀው ስለሚችል አንደኛው ወቅ ነው። ሌላው ደግሞ ያለበትን ሁኔታ ለመጠየቅም አመች ሆኗል ብዬ አሰብኩ። ይሄ የኔ ምልከታ ነው እና ደስ ስላለኝ ነው። እውነት ጥሩ ላይ ነው። ብዙ መጽሐፎች እንዲሰጠን እንግዲህ እድሜና ጤና ይስጠውላለሁ። ይሄ የኔ ምልከታ ነው። ደስ የሚል በትህትና ነው የተናገረው። ይቅርታ የሚያስብል ነገር የለም ምናምን ብሎ በትህትና ሲናገር እውነት በቃ እንደዚህ አይነት ሰው አልናፈቃችሁም? እውነት ለመናገር በብዙ ሰርቶ ግን በቃ ምንም ይሄ ደስ የሚል ኢትዮጵያዊነት የሚታይበት ሰው ነው። ደስ የሚል ነው እና አንዳንድ ነገሮች ለበጎ ናቸው ብያለሁ እኔ። እስኪ እናንተ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሌላው ደግሞ እንግዲህ እንደምታውቁት የኮሜዲያን ወንዶሰን ሚስት ያው ከዚህ በፊትም ሰርቻለሁ ቪዲዮ በቤተሰቦቹ እና በእሷ መሀል ያው ግጭት ነበረ። በዛ ምክንያት የነበረችበት ሁኔታ ጥሩ አልነበረም። ልጇም ታማሚ ናት፣ እሷም ታማሚ ናት እና ጥሩ ላይ አልነበረችም። ሰይፉም በግሉ ያገዛት ይመስለኛል፣ የኔ ምልከታ ነው። ምክንያቱም
ያው ብዙ ሰው እንዲረዳትም የእሷን አካውንት አስቀምጧል፣ እንድትታገዝም አድርጓል። ይሄ ጥሩ ነገር ነው። ሰው ባለው ነገር መተጋገዙ ደስ የሚል ነገር ነው። የሞት ሞቱ ባሏን አጣ ደግሞ ድጋሚ የምትኖርበት ሁኔታ አለመመቻቸቱ፣ የህፃኗ ልጅ ሁኔታ ትንሽ ይጨንቅ ነበር። ብዙዎችም ይሄን ነገር ሲጋሩት ነበረ። ምክንያቱም በየሶሻል ሚዲያው ሲዘዋወር ስለነበር ማለት ነው። ህፃኗ የቶንሲል ታማሚ ናት። አባቷ ለዶክተር አብይ ሐኪሙ ማለቴ ነው ለሱ ቀጠሮ አስይዞ ነበረ ብላለች። እሱም እንግዲህ በራሱ ገጽ የጻፈው ነገር ያየሁት ህፃኗ በታማ እንደዚህ እንደዚህ ብላ ስትናገር ኢንተርቪውን ሰምቶ ይመስለኛል በነፃ ሙሉ ሕክምናውን ሊያደርግላት እንደሆነ ተናግሮ አየሁኝና የእውነት በጣም ደስ የሚል ነገር ነው። ሰው ባለው ነገር እንደዚህ ሰውን ሲደግፍ አይዟችሁ ከጎናችሁ ነኝ ሲል በጣም ደስ ይላል አይደለም? ሰይፉ ሾው እንደዛ እንዲያግዟት አድርጓል። 150 ሺህም ተሰጥቷታል። ሌላም ሰው እንዲረዳት ደግሞ ሌላውን ነገር አድርጓል። እና ሰው እንዲህ ባለው ነገር ሐኪሙ በህክምናው ዘርፍ እንደዚህ ሲደግፍ ዶክተር አብይን እውነት ሊመሰገን ይገባል ስላየሁ ነው። ምክንያቱም ብዙ ጊዜ እንደዚህ መደጋገፍን ጥሩ ነገርን ገፍቶ ይበል አለሁልሽ አለሁልህ ተባብሎ ሰው የተጎዳን ሰው ከፍ ስናደርግ ጥሩ ነው። ምክንያቱም ሰው ታማሚ ሆኖ ባሏን አጣ ደግሞ አሁን ልጇ ታማባት ያለው ሁኔታ ትንሽ ይከብዳል እና ሲጨማመር ትልቅ ህመም ነው የሚፈጥረው እና እንዲህ ሰው ተደጋግፎ ባለው ነገር ሰውን መደገፍ ሲችል ትልቅ ነገር ነው እና ደስ ስላለኝ ነው። በጣም ጥሩ ነገር ስላየሁኝ ይበል ይበርታ ይቀጥል እላለሁ። ምክንያቱም ኢትዮጵያዊነት ይሄ ነው ለእኔ እውነት ከዚህ በፊትም ሲኖር የነበረ ይሄ ነው። መደጋገፉ፣ መጠያየቁ፣ አይዞሽ አይዞህ መባባሉ ነው እና ይሄንም ሁላችንም በማንኛውም አሁን ይሄ ሶሻል ሚዲያ ገፍቶ የወጣ ነገር ስለሆነ ታዋቂ ሰዎች ስለሆኑ አልነው እንጂ አሁን ባለንበት ሁኔታ ሁሉም ሰው መጠያየቅን ይፈልጋል፣ መደጋገፍ ይፈልጋል። ብዙ ሰው በችግር ሰው በማጣት ካለን ላይ በገንዘብ ሊሆን ይችላል፣ በምግብ ሊሆን ይችላል፣ በብዙ ነገር በቃ ሰው ያቅሙን በዙሪያችን ላሉ ሰዎች እኔ ሰው አንድን ሰው አይዞህ ካልኩኝ አይዞሽ ካልኩኝ ጥሩና ፈጣሪ የሚያስደስትም ነገር ነው። ለዛም ሰው ደግሞ መፍትሄ መሆን በጣም መታደል ነው እውነት እና ሁላችንም ባለን ነገር ተደጋግፈን ደስ በሚል ሁኔታ እነሱ ምሳሌ አድርገን ጥሩ ነገር ልናደርግ ይገባል እላለሁ። ምክንያቱም እንደምታውቁት አሁን ያለንበት ሁኔታ ሁሉም ሰው አይዞሽ አይዞ የምንባባልበት ሁኔታ ነው ብዬ አስባለሁ እና የዛሬ እይታዬ ይህን ይመስላል። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። አመሰግናለሁ። ቻው